ራዲያ ደኑርና አብዱልፈታህ ጀማል በስልጤ ዞን ወራቤ ከተማ በሚገኘው የሃይራንዚ ሁለተኛ ደረጃና መሰናዶ ትምህርት ቤት ተማሪዎች ሲሆኑ በ2008 የትምህርት ዘመን በወሰዱት የ10ኛ ክፍል ብሔራዊ ፈተና በሁሉም የትምህርት አይነቶች ኤ ካመጡ ተማሪዎች መካከል ይጠቀሳሉ። በትምህርት ቤቱ የመኝታና የምግብ አገልግሎት በመኖሩ በትምህርታችን ላይ ብቻ በማተኮራችን ውጤታማ ሆነናል ይላሉ። በተለይ ለአካባቢው አቅራቢያ የሆነው የዋቸሞ ዩኒቨርሲቲ ለትምህርት ቤቱ ድጋፍ ማድረጉ ለውጤታቸው አስተዋጽኦ አድርጓል ያሉት ትምህርቱም ካለ ከጓደኞቻችን እየጠየቅን ሌላም ደግሞ በተጨማሪ መምህራንንም ቢሮ በተን እያገኘን ቅርብ ስለሆነ ያው እየተረዳዳን እናነብ ነበር። የሚከብደን ትምህርት ሽቶችን ምናምን እየሰራን ሲከብደን ወዲያው መተን እንጠይቅ ነበር። ፕሮግራም ይዘን በግል ሬጉላር ትምህርቶች በቅዳሜና እሁድ በእረፍት ሰዓታችን ያን በዋቸሞ ዩኒቨርሲቲ ልዩ ድጋፍ እንዲደረግልን ተደርጎ ለዚህ ውጤት መፍጠር። እነኚህን ውጤታማ ተማሪዎች ያፈራውና በስልጤ ልማት ማህበር ስር የሚተዳደረው የሃይረንዚ ሁለተኛ ደረጃና መሰናዶ ትምህርት ቤት በ2007 ዓ.ም ነው ስራ የጀመረው። በአሁኑ ወቅትም 291 ተማሪዎችን በማስተማር ላይ ይገኛል። ትምህርት ቤቱ በ2008 ዓ.ም ለመጀመሪያ ጊዜ ተማሪዎችን የ10ኛ ክፍል ብሔራዊ ፈተና አስፈትኖ ውጤታማ የተባለ አፈጻጸም ማስመዝገቡን በማስመልከት የተለያዩ ባለድርሻ አካላትን ያሳተፈ የምክክር መድረክ ተካሂዷል። የተማሪ ወላጆችና መምህራንን እንዲሁም ሌሎች ጉዳይ የሚመለከታቸው አካላትን ባሳተፈው በዚሁ መድረክ ላይ የስልጤ ዞን ዋና አስተዳዳሪ አቶ መዝረዲን ሁሴን እንዳሉት በ2008 ዓ.ም ለመጀመሪያ ጊዜ ከተፈተኑ የትምህርት ቤቱ 98 ተማሪዎች መካከል 75ቱ 4 ነጥብ ያመጡ ናቸው። ከተፈተኑት 98 ተማሪዎች ውስጥ 75ቱ 4 ነጥብ ሲያመጡ ከዚህ ውስጥ 42ቱ በሁሉም ትምህርቶች ቀጥታ ኤ ያመጡ በመሆኑ የባለፈው ዓመት አፈጻጸም እጅግ አመርቂና ከመነሻ አንጻር ሲወሰድ ይበል የሚያስብል ስለሆነ ይህንን ውጤት ያስመዘገቡ ተማሪዎች፣ መምህራን፣ ከዋቸሞ ዩኒቨርሲቲ እየተመላለሱ ድጋፍ ያደረጉልን አካላትና የትምህርት ቤቱ ማህበረሰብ ለተመዘገበው ውጤት በቅድሚያ ሊመሰገኑ የሚገባቸው ስለሆነ በዞኑ አስተዳደር ስም ታላቅ ምስጋና እንድታቀርቡልኝ ይጠይቃል። የስልጤ ልማት ማህበር ዋና ስራ አስኪያጅ አቶ ናስር መሐመድ ማህበሩ ህዝቡን በማስተባበር ካስገነባው የወራቤ ስፔሻላይዝድ ኮምፕሬሄንሲቭ ሆስፒታል በተጨማሪም በሌሎች የልማት ስራዎች ላይ የተለያዩ ውጤታማ ተግባራትን በማከናወን ላይ ይገኛል ያሉት በሀገር ውስጥ ከሚገኙ የማህበሩ አባላት በተጨማሪም በውጭ ሀገራት የሚገኙ አባላትም እየተከናወኑ ባሉ የልማት ስራዎች ላይ ሚናቸው የላቀ እንደሆነም ጠቁመዋል። የሃይረንዚ ልዩ ሁለተኛ ደረጃና መሰናዶ ትምህርት ቤትንም ለአብነት በመጥቀስ በመድረኩ ከፍተኛ ውጤት ላስመዘገቡ ተማሪዎች የማበረታቻ ሽልማትም ተበርክቶላቸዋል።